ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። አሁን የምንገኘው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 አስተዳደር ቅጥር ግቢ ውስጥ ነው። እንግዲህ እዚህ የተገኘንበት ዋነኛው ምክንያታችን ደግሞ የመንግስት ተቋማት እንዲሁም ደግሞ የተለያዩ መንግስታዊ ያልሆኑ ድርጅቶች ክፍት ቦታዎቻቸውን ለተለያዩ የከተማ ግብርና ስራ እያዋሉት ይገኛሉ። እኛም ዛሬ እዚህ የተገኘነው እንግዲህ በንብ ማነብ ስራ ላይ የተሰማሩ ማህበራት አሉ። የስራ ተሞክሯቸውን እናቀርባለን። በተለይም በእነዚህ አይነት ክፍት ቦታ ላይ ተጠቅመው ምርትና ምርታማነትን ለማሳደግ ጥረት ማድረግ በግለሰብ ደረጃ ምን አይነት ውጤት አለው፣ እንደ ከተማ ደግሞ በከተማ ግብርና ስራ ላይ ማምጣት የምንፈልጋቸውን ውጤቶች እንድናመጣ ምን ያህል እገዛ አለው የምንጠይቅ ነው የሚሆነው። እሺ ፍቅር፣ እንዴት ነሽ? ሰላም ነው? ደህና ነሽ ወይ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ስራ ጤና? እንኳን ደህና ቆየሽን። ያው በከተማ ግብርና በርካታ ስራዎች እየሰራን ነው። ከነዛ ስራዎች መካከል ደግሞ አንዱ የንብ ክላስተር አለን። እሱን እናስጎበኝሻለን። የንብ ማነብ ስራ እንግዲህ ደግሞ ከተማ ውስጥ ንብ ታንቦ ማር ይገኛል ተብሎ አይታሰብም። ከክልል ከተሞች እያመጣን በውድም ይሁን በርካሽ ብቻ በአዲስ አበባ ከተማ ውስጥ ምርት የማይገኝበት ጊዜ የነበረው የቅርብ ጊዜ ትውስታችን። አሁን ላይ ደግሞ በዚህ መልኩ የመንግስት ተቋማትን በመጠቀም በተጨማሪም ሰው ባለው ቦታ ላይ አንድ ቀፎም ሊሆን ይችላል፣ ብቻ የንብ ማነብ ስራም ላይሆንም ይችላል፣ ግን በቀላሉ የከተማ ግብርና ስራን ከቤታችን በራሳችን እጅ ሰርተን መመገብ የምንችልበትን እድል ያሰፋል ብዬ አስባለሁ። አዎ፣ እንደ አዲስ አበባ ከተማ ግብርና ያው በጣም እንደማይቻል የሚታሰብበት ሁኔታ ነበር። አሁን ላይ ግን በይቻላል ሁሉ ነገር እንደሚሳካ ያየንበት ሁኔታ አለ። በተለይ በንብ ማነብ ስራ ደግሞ ከተማ ላይ በጣም የማይታሰብ ያው ከክፍለ ሀገሮች ነው ምርት እያመጣ የምንጠቀም የነበረው። አሁን ላይ ግን በተለይ እዚህ ወረዳ ላይ የንብ ክላስተር እንደመሆኑ እዚህ ጋር ብቻ አይደለም የተለያዩ ቦታዎች ላይ ንቦች አሉንና ፕራይሱንም ዝቅ አድርገን ማህበረሰቡን ተጠቃሚ አድርገናል። ባጭሩ እሳቤ አይቻልም የሚለውን እሳቤ ሰብረን ወደ ይቻላል መተናል ማለት ነው። ሌላው ምንድነው ምንም አይነት ቦታ ጾም አይደር በሚለው በመንግስታችን እሳቤ መሰረት ተከራይም ሊሆን ይችላል ሌሎች ማህበረሰቦች የከተማ ግብርና ተጠቃሚ እንዲሆኑ አድርገናል። የኛን ለየት የሚያደርገው ያው እዚህ ማር ማግኘት ብቻ ሳይሆን ንግስት ንብ ለሌሎች ወረዳዎች እናከፋፍላለን። እዚሁ ጋር ንግስትን እያረቡ ለሌሎች ወረዳዎች ይሸጣሉ ማለት ነው። ይሄ ራሱ ትልቅ ገቢ የሚያገኙበት ነው። አንድ መንጋ ከ5000 እስከ 5600 ድረስ ይሸጣል። ይሄን ማግኘት ችለዋል ከማር ምርት በዘለለ ማለት ነው። ከንብ ማነብ ስራ ውጭም እንግዲህ የተለያዩ የከተማ ግብርና ስራዎች የአትክልት ስራዎችን በቴክኖሎጂ በመታገዝም የጀመራቸው አሉ። በቀላሉ አድገው ለምግብነት የሚውሉ ሰላጣ፣ ጎመን፣ ቆስጣ አሉን። እነሱን አብረን እየሰራን ነው። እዚህ ጋር እንደምታዩ አቮካዶ አለን። የአቮካዶ ችግኝ እዚህ ያፈላሉ። እዛ ጋር ወደ 80 የሚሆኑ ለመድኃኒትነት የሚውሉ እጽዋቶች ተክለናል። ያው የተሳሰረ ስራ ነው እየሰሩ ያሉት ወጣቶች። ህብረተሰቡ በተለይ በዚህ ዘርፍ ላይ በንቃት ከመሳተፍ አንጻር ምን አይነት እገዛ ማድረግ አለበት? ለራሱ ደግሞ መሳተፍ ባይችል እንኳን ሌሎችን ደግሞ ከማበረታት አንጻር እንደ ሀገር እንደ ከተማ በዚህ ውጤት ላይ ጥሩ ውጤትን ማምጣት እንድንችል ምን እንጠብቅ? ምን ይደረግ? ህብረተሰቡ ምን ያግዝ? ያው ህብረተሰቡ በመጀመሪያ እሳቤው በደንብ ገብቶታል። ነገር ግን ቦታ የለኝም ተከራይ ነኝ የሚል እሳቤ እንዳይኖር ያው መስራት ይጠበቅብናል። ተከራዮች ባላቸው እቃ ባላቸው ስፔስ ላይ ተክለው የመጠቀም እሳቤ ውስጥ ገብተዋል። ግን ደግሞ ሞር ከዚህ የበለጠ ለመስራት ሁሉም ወደዚህ
ስራ ቢሰማራ የተሻለ እንደ ሀገር የተሻለ ውጤት ማምጣት እንችላለን። እንግዲህ እስካሁን ድረስ የዚህን ስራ ባለቤት ዋናውን ግለሰብ አላገኘንም። የማህበሩ አባላት ይኖራሉ ብለን እናስባለን። ስለዚህ እነሱን እናገኛቸው ሀሳብ እንቀያየር ይቻላል። እሺ ካንቺ ጋር ለነበረን ቆይታ ግን በጣም አመሰግናለሁ ለሰጠሽን መረጃም ጭምር። ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ነው? እንዴት ነህ ተስፋ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው አለን። ስራ እንዴት ነው? ስራ ቆንጆ ነው፣ መልካም ነው። የሚገርም ነው ስራችሁ። እንግዲህ የንብ ማነብ ስራን በሰፊው ይዛችሁታል። አዎ በጣም ይዘናል። እንግዲህ ምን ይመስላል? ቆንጆ ነው፣ ምንም አይደል፣ ጥሩ ነው ያለ ነው። ወደዚህ ስራ መምጣት በራሱ ደግሞ ንብ ማነብ በከተማ ላይ የሚታሰብ ስራ አልነበረም። አሁን ደግሞ በዚህ መልኩ በሰፊው ተይዟል። አዎ ያው ብዙውን ጊዜ እኛ ስለማናውቅ ነው እንጂ በዘመናዊ መልኩ በከተማ ላይ መስራት ይቻላልና ያው ምቹ ሁኔታዎችም አሉ። ውስጥ ገብተን ካየ ነው እንደሚቻል ደግሞ በተወሰነ መልኩ ለማየት ይችላል ማለት ነው። ስንት ናችሁ በአባላት ብዛት? የተደራጀ ነው በቤተሰብ ደረጃ ነው የተደራጀ ነው። ብዛታችን 5 ነን። ወደ ስራው ከተመጣ ጊዜ ጀምሮ ውጤቱ ሲለካ ምን ይመስላል? ውጤቱ ተስፋ ሰጪም ጭምር ነው። በርትተን ከሰራንበት ጥሩ ውጤት እንደምናገኝ ነው እያሳየን ያለውና ከጀመርን የመጀመሪያ ሃርቬስት አድርገን ነበረ። ቆንጆ ነገር አይተናል። የንብ መንጋም ትሸጣላችሁ። ይሄ ደግሞ ለከተማ ግብርና ስራ በተለይ አዲስ አበባ ላይ በጣም ውጤታማ ስራ ለመስራት ትልቅ እገዛ ያደርጋል ብዬ አስባለሁ። ብዙ ጊዜ ሰው በዚህ ስራ ለመሰማራት አስበው ንቡን ከየት አገኛለሁ የሚል እሳቤ ያለውና ስጋትም ጭምር ነበረ። ይሄ ደግሞ ትልቅ እድል ይፈጥራል ብዬ አስባለሁ። አዎ በጣም ለኛ አንድም እንደ አንድ የስራ ትስስርም ነው። በዘመናዊ መልኩ የንብ ባህሪ በተመሰረተ የንግስት ንብ ማባዛት ስራዎችን እንሰራለን። የራሳችንም ቀፎ እየጨመርን ንግስት ንብ ስላለን ወይ ደግሞ ንቦች ስላሉ መንጋዎች ስላሉ እየጨመርን እየሄድን ስለሆነ ቆንጆ ውጤት ነው ያለበት። ተቋማቶቻችን አሁን ላይ በተለይ በእንደዚህ አይነት የከተማ ግብርና ስራ እየተያዙ ነው። በብዛት ባክኖ የሚታይ ቦታ የለም እና ይሄ መሆኑ በተለይ ለወጣቱ ስራ ለፈታው አካል ምን ያህል እገዛ ያደርጋል ትላለህ? በጣም ብዙ እገዛ ያደርጋል። በተለይ ስራ አጥነትን ከማጥፋት አኳያ ከመቀነስ አኳያ በጣም ቆንጆ ኦፖርቹኒቲ እያለ ለምን ከዚህ በፊት መነሻ ካፒታል እንኳ ሳይኖርሽ ነው ተደራጅ የምትባዩ። በዚህ ሰዓት ግን መነሻ ካፒታል የሚሆኑ ቁሳዊ ነገሮችን ድጋፍ ይሰጥሻል። ቦታዎች ከነሼዱ ተሰርቶ ነው የተሰጠሽ ያለው። ከሱ በተጨማሪ ደግሞ ክትትልና ድጋፍና በአስፈላጊነቱ ስልጠናዎች በተማሪ ቅድሚያ ላይ ስራ ውስጥ ከመግባት በፊት ስልጠናዎች ይሰጡሻል እና ያ ነገሮች ጥሩ ኦፖርቹኒቲ ነው፣ ጥሩ ነገር ነው ይዘው የመጣውና ለወጣቶች ቆንጆ እድል ይፈጥራል የሚል ሀሳብ አለኝ። እኔ በዚህ አኳያ ብዙ ነገር አለ። ከዚህ ከንብ ውጪ ሌሎች ስራዎች አሉ እና በእጆቻችን ላይ መስራት የምንችላቸው የተፈጠረልን ስራዎች እና ያ ነገር ላይ ወጣቱ በየወረዳው እየሄደ የስራና ክህሎትን ሄዶ ጠይቆ በሚደራጅበት ሰዓት ላይ ስራዎችን ማግኘት ስለሚችል በዛ መልኩ ቢሳተፍ ቆንጆ ነው። በቀጣይ ጊዜ ደግሞ ከዚህ የተሻለ ስራ ተሰርቶ የተሻለ ነገር ከእናንተ እንጠብቃለን። ለስካሁኑ ለሰጠህን መረጃ ግን በአዲስ ሚዲያ ኔትወርክ ተመልካቾች እናመሰግናለን። እኛም በጣም እጅግ አድርገን እናመሰግናለን። ንብ ማነብ ድሮ ከተሞች ላይ አይቻልም የሚባል አመለካከት ነበርና በአሁኑ ሰዓት በተቋማትም በግለሰብም እንዲሁም ደግሞ ለወጣቱ በማህበርም በማደራጀት የንብ ማነብ ስራ እየተከናወነ ነው የሚገኘው። በዚህም ውጤት ተገኝቶበታል። ውጤት ተገኝቷል። በከተማ አስተዳደሩ ልዩ ድጋፍ ያገኛል እና በተለይ ይሄ በአካባቢ ጥበቃ የታጠሩ ቦታዎች፣ ክፍት ቦታዎች ላይ ለወጣቱ የስራ እድል መፍጠሪያ እየሆኑ ስላለ ይሄ አይቻልም የሚባለውን ነገር ቀርፈው በዚህ በአሁኑ ሰዓት ትልቅ ውጤት እያገኘንበት ያለው ዘርፍ አንዱ የንብ ማነብ ነው። እንደ በጠቅላይ ሚኒስትሩም ኢኒሼቲቭ ከተያዘ ውስጥ አንዱ ይሄ ነው። በተለይ ከሌማት ትሩፋት ብለን ከያዝነው ንቅናቄ እቅድ ውስጥ አንዱ ከወተት ከዶሮ ቀጥሎ የንብ ማነብ ነውና በተለይ የአመጋገብ ስርዓታችንን ከመቀየር አኳያ በንብ ማነብ ላይ በውጤት ላይ በተለይ በማር ውጤት ላይ ትልቅ ውጤት እያገኘን ያለንበት ዘርፉ አንዱ የንብ ማነብ ዘርፍ ነው ማለት ነው።
ተመልካቾቻችን ቆይታችን አላበቃም። ከዚህ በማስከተል ደግሞ በዚሁ ክፍለ ከተማና በዚሁ ወረዳ በተመሳሳይ የስራ መስክ ላይ የሚገኝ ግለሰብን የስራ ተሞክሮ የምንቃኝ ነው የሚሆነው። ሰላም ብያለሁ። እንደምን ነሽ? እንዴት አረፈ? ሰላም ነው። ሰላም ነው። እንዴት ናችሁ? ሁሉ ሰላም? ደህና ነው። ያው በከተማ ግብርና ስራ ላይ እንግዲህ ተሳትፈህ እየሰራህ ተገናኘን። አሁን የምንገኝ በአንድ የመንግስት ተቋም ውስጥ እንግዲህ በንብ ማነብ ስራ ላይ ተሰማርታችኋል። ምን ይመስላል ስራው? በጣም ቆንጆ ነው። በጣም ጥሩ ነው። እስካሁን ስንሰራ በጣም ምርጥ ነው። ምርታም ቆንጆ ነው። ጥሩ ምርት ነው። ውጤታማ ነን። እግዚአብሔር ይመስገን። ቆንጆ ነው ነው የምልህ። ምን ያህል ቀፎች ናቸው አሁን እዚህ ክፍል ውስጥ የሚገኙ? 57 ቀፎ። እስካሁን ምርት ተገኘበት? አዎ 70 ኪሎ ባለፈው አውጥተናል። በቀደም ራሱ ወደ 10 ምናምን አውጥተናል። እንደ ተስፋውስ ምን ይመስላል ስታየው? ከተማ ውስጥ እንደዚህ ይሰራል ብለህ ታስብ ነበር? ድሮ የለም ነበር። ከቅርብ ጊዜ በኋላ እና ከቅርብ ጊዜ በኋላ ነው በየቦታው ከብትም ንብም ዶሮ እርባታም ሁሉም አሁን እየተስፋፋ ነው። በፊት ይሄ የለም፣ ገጠር ነው እንጂ እኔ ክፍለ ሀገር ነበር የማውቀው። ከጊዜ በኋላ ነው ይሄን ያገኘሁት። እዛው ነው በድርጅት ሰራለሁ፣ ተጠቃሚ ነኝ። ደሞዝ ይከፈለኛል፣ በደሞዝ ነው የሚሰራው። ለወደፊት የተሻለ ውጤት እንዳመጣ ነው የምፈልገው ነው። አሁን በዚህ ሰዓት በተለይ በከተማችን ከ2000 በላይ የንብ አናቢዎች ተጠቃሚዎች አሉን። በተለያየ በባህላዊ በዘመናዊ እንደውም ዘርፍ እየተሰራበት ነው ያለው። ከ5000 በላይ የዘመናዊ ቀፎች በአዲስ አበባ ከተማ አስተዳደር ስራ አሉ። በባህላዊ ቀፎ ከ1000 በላይ አለን። በሽግግር ቀፎ ከ700 በላይ በሽግግር ቀፎ እየተከናወነ ነው ያለው። በዚህም ከ660 በላይ ኪሎግራም በላይ በዚህ በ6 ወር ውስጥ የንብ ውጤት ወይ ደግሞ ማር ማግኘት ይችላል እና ይሄ ሲታይ ድሮ ከነበረው ከሩቅ አካባቢ የንብ ውጤቶችን የሚመጣልንን ዛሬ በአካባቢያችን በአቅራቢያው ተጠቃሚ እንዲሆን የማድረግ ስራ እየተሰራ ነው ያለው እና በዚህ ዘርፍ ጥሩ ውጤት አግኝተናል። ከአዲስ አበባ ላይ በተለይ በከተማ ግብርና ዘርፍ ከ1 ሚሊዮን በላይ ተጠቃሚዎች አሉ። እነዚህ ተጠቃሚዎች በቀላል አልመጡም፣ በሂደት ነው። ግንዛቤውን በመፍጠር ውጤቶችን በማሳየት የተለያዩ ኢኒሼቲቮችን በመቅረጽ በተለይ ግብአቶችን ከማመቻቸት የሙያ ድጋፍ የክትትል የማድረግና በዚህ የተገኘ ውጤት ነውና ህብረተሰቡ አሁንም በዚህ ዘርፍ ላይ በስፋት ግንዛቤውን ማግኘት አለበት። ምክንያቱም አሁን ካለው የኑሮ ውድነት እና ካለው የገበያ ችግር ያን ለመውጣት የሚችለው ምንድነው? ባለው ቦታ ላይ በአነስተኛ ቦታ ላይ የተቀናጀ ከተማ ግብርና። ምክንያቱም የተቀናጀ ከተማ ግብርና ስንል ዶሮን ይዞ ብቻ መቀመጥ አይደለም፣ የወተት ከብት ይዞ ብቻ መቀመጥ አይደለም፣ ከሁሉ። ምክንያቱም ይሄ ማለት አንደኛ በምግብ ራሳችንን የመቻል ሂደት ውስጥ እንሄዳለን። ሁለተኛ ደግሞ ለገበያ ማውተን ገቢ ማግኘት የምንችልበት ዘርፍ ስለሆነ ህብረተሰቡ በዚህ ላይ ትልቅ ግንዛቤ አሁን የመጣውን እድል ነው። እኔ ብዬ ማስበው ምንድነው እውነት ለመናገር ከሌላ አካባቢ ላይ አዲስ አበባ ላይ ጥሩ እድሎች አሉ። በተለይ ከተማ አስተዳደሩ የሚደግፈው ድጋፍ ከክፍለ ከተማ እስከ ወረዳ ያለው ግንዛቤ በተለይ በአመራሩ በባለሙያው ጥሩ ግንዛቤ አለና ይህን አጋጣሚ ህብረተሰቡ ተጠቅሞ በዚህ ዘርፍ ላይ ቢሰማራና ውጤታማ ቢሆን ህብረተሰቡ ውስጥ ባለው ጠባብ ቦታ ላይ እንዴት ያምርት ምን ይስራ ትላለ? ስራው ላይ ስላለ ውጤቱንም ስላየ እኔ አሁን በራሴም ማለት ነው አሁን የጫካ መንጥሬ ያለው እግዚአብሔር ካለ ውሃ ስለሌለኝ ነው። ውሃ ቢኖረኝ ቆስጣነሽ እዚሁ እየሰራው ማለት ጎመኑም ካሮቱም ቀይ ስሩም ምንም ተክዬንም ለቤተሰቡም ለድርጅቱም ጥሩ ውጤት እንዳመጣ ነው የምፈልገው። ህብረተሰብም ደግሞ እንደዚሁ ባልቹ በጣሳ እኔ በቤቴ ዙሪያ ራሱ በጣሳ ነው የምተክላቸው እነዚህ በእንትን ዕቃ። ስለዚህ ብንሰራ ውጤታማ ነን እንምን ያውን አልገዛም ከገበያ ነቴን ቤቴ በየበረንዳ ላይ ተከራይቼ ነው የምኖረው። እዛ ላይ ግን ብዙ አትክልቶችን ተክዬ ጧት ስነሳ ቡና በአንድ እጄ ቡና እየጠጣው በአንድ እጄ ደግሞ የኮተኮትኩ እንትን እላለሁ ለልጆቼ ለራሴን ትርፋማ ነኝ ማለት ነው። ሌላ ጊዜ ደግሞ ተመልሰን ስንመጣ አሁን ያነሳህልንን ሌሎች የተሻሉ ስራዎችን ሰርተ እንደምንገናኝ ተስፋ እናደርጋለን። በርታ እስጢፋኖስ፣ መልካም የስራ ጊዜ።
የዛሬው አዲስ ሌማት ፕሮግራማችን ትኩረቱን ያደረገበት የከተማ ውስጥ ንብ ማነብ ስራ ምን እንደሚመስልና በዚህ የተሰማሩ አካላት ምን አይነት ውጤቶችን እያገኙ እንዳሉ በተጨማሪም ደግሞ በከተማችን ውስጥ በዚህ ስራ ውስጥ ለመሳተፍ ያሉ ምቹ አጋጣሚዎች ምን እንደሚመስሉ ነበረ ቅኝት